ክፍል 6 ባሌን አልወደውም። ቀኑ ቀስ እያለ አለፈ። ለተወሰነ ሳምንት ኒና ቤት ተቀምጬ ነበር። ምግብ መስራት፣ እቃ ማጠብ እያገዝኳት። አንዳንዴ አብረን ሙቪ እናያለን። ምንም ለማውራት አትገፋፋኝም። ነገር ግን ሁልጊዜ ለማልቀስ ስፈልግ አጠገቤ ናት። ወደ ሐይቁ ረጅም ወክ ጀመርኩ። ሰዎች ከውሾቻቸው ወክ ሲያደርጉ ተመለከትኩ። ሳይክል እየነዱ ቡና እየጠጡ ወደድኩት። ቀኔ እንዴት እየሄደ እንዳለ ጥሩ ስሜት ተሰማኝ። ተረጋጋሁ። አንድ ቀን ወክ እያደረጉ ካፌ ከመድረሴ በፊት በኮሚኒቲው ክሬቲቭ የሚያደርጉበት በህብረተሰቡ የተቋቋመ ድርጅት ነገር አየው። ውስጤ ሞክሬው የሚለኝ ነገር ተሰማኝ። ስለዚህ ተቀበልኩት። ክፍሉ ትንሽ ነው፣ ቢያንስ 8 ሰዎች ናቸው። ታሪኬን ጻፍኩላቸውና ድምፄን ከፍ አድርጌ አነበብኩላቸው። ለመጀመሪያ ጊዜ አፍሬ ነበረ፣ ነገር ግን ቀስ እያልኩ ተቀላቀልኩ። ስለ ራሴ መጻፍ ጀመርኩ፣ ያለፈውንና ከፊት የሚታየኝን ተስፋ። አንድ ምሽት ከክላስ በኋላ በማስታወሻዬ አንድ ነገር ጻፍኩ። በፊት ፍቅሬን አጥቼዋለሁ፣ ቢያንስ እፈልገዋለሁ፣ ነገር ግን አሁን ራሴን እፈልገዋለሁ። ይህ አረፍተ ነገር ራሴን ፈገግ አስደረገኝ። ከትንሽ ሳምንት በኋላ ከሊዮ ሜሴጅ ደረሰኝ። ሃይማ፣ ሰላም ልልሽ ፈልጌ ነው። ደህና እንደሆንሽ ተስፋ አድርጋለሁ። እኔም ጊዜ እየወሰድኩ ነው ለራሴ። ምግብ መስራት ክላስ ጀምሬያለሁ። ቢዚ እንዲሆን ረድቶኛል። እንድትመልሽልኝ አልገፋፋሽም። ሰላም እንደሆንኩ እንድታውቂው ፈልጌ ነው። መልስ ለመመለስ ሜሴጅ መጻፍ ጀመርኩ። ሃይ ሊዮ፣ ስለ ሜሴጅ አመሰግናለሁ። በጣም ተደስቻለሁ ደህና በመሆነ። እኔም ስነ ጽሑፍ ክላስ ጀምሬያለሁ። በጣም እየረዳኝ ነው። ሰላምና ደስታ እመኝልሃለሁ። ከዛ በኋላ ምንም አላወራሁም። ጥሩ ነገር ተሰምቶኛል። ቻው አልኩት በትህትና። ወራቶች አለፉ። ትንሽ የክፍል ያላት አፓርትመንት ከስራዬ አቅራቢያ ቤት አገኘው። ከእጮኛዬ ጋር አልነበረም፣ ነገር ግን ለእኔ ብቻ የምትሆን ነበረ። ግድግዳው ቀለል ያለ ቢጫ ቀለም ቀባሁት። አበባ አስቀመጥኩ። ከመስኮቱ አጠገብ ቡና በየቀኑ በማፈላበት አጠገብ ሐይቅ ጋር የተነሳሁትን ፎቶ አስቀመጥኩ። ከመስኮቱ አጠገብ ቁጭ ብዬ የውጭውን ዓለም ማየት ጀመርኩ። አንድ ቀን ብቸኝነት ይሰማኝ ነበር፣ ነገር ግን በሌላ ደግሞ ነፃነት ይሰማኛል። እስካሁን ስለ ልዩ አስባለሁ። እውነተኛ አፍቃሪውን እንደሚፈልግ ተስፋ አደርጋለሁ። ልቧን ከፍታ የምትቀበለው ልክ እንደሱ እመኝለታለሁ። ለሱ ይሄ ይገባዋል። አንድ ቀን ቁም ሳጥኔን ሳጸዳ ልዩ ሐይቁ ጋር የሰጠኝን የአንገት ሐብል አገኘሁት። ካየሁት ቆይቼ ነበረ። ትንሽዬ ነገር ጽፌ ቦታ ቀይሬለት በቦክሱ አስቀመጥኩት። አመሰግናለሁ ለጥሩ ልብህ። ምንም ማድረግ አልቻልኩም፣ ነገር ግን መርሳት አልችልም። ቦክሱ ሊና ቤት ትቼው ነበረ። መልሳ አምጥታ ይሄ ልዩ የሰጠሽ ነው ብላ ሰታኝ ነበረ። ወቅቱ ተቀይሮም ነበር። እኔም ተቀየርኩ። መሳቅ ጀመርኩ። ከስነ ጽሑፍ ክፍል ጓደኞችን ያዝኩ። እንደገና መሳቅ ጀመርኩ። ጥሩ ስሜት ይሰማኝ ጀመር። አንድ ምሽት ራሴን በመስታወት አየው። የደከማት ሴት አየው በዓይኖቿ፣ ነገር ግን በትንሹ የምስቅ ራሷን ጥላ ነበር። ነገር ግን አሁን መራመድ ጀመረች በራሷ መታጠቢያ። ለራሴ በጆሮዬ እየነገርኩት ጥሩ ታሪክ የለሽም፣ ጥሩ ታሪክ አይደለም፣ ነገር ግን የራሴ ታሪክ ነው። እስካሁንም እየተማርኩ እያደግኩ ነው። የሚቀጥለው ምን ይዞ እንደሚመጣ ባላውቅም አሁን አንድ ነገር አውቃለሁ። በማይረባ ምክንያት ትዳር መያዝ እንደሌለብኝ፣ ልቤ ምንም ጸጥ ማለት እንደሌለበት። እንደኔ የወደቁ ሰዎች ሊኖሩ ይችላሉ። የምላችሁ እናንተ ብቻችሁን አይደላችሁ። ልትሳሳቱ ትችላላችሁ። እንደገና ህይወትን ልትጀምሩ ትችላላችሁ። በጥሩ መንፈስና በጥሩ ጥንካሬ ልባችሁ እውነትን ያውቀዋል። መጨረሻው ሊያምር ይችላል።
ነገር ግን እውነተኛ ታሪክ ነው። ስለሰማችሁኝ አመሰግናለሁ። ኤማ